አንቺ ባለየ አንቺስ ምንም ይሁን ምንም የደረሰብሽ ነገር በሰራሹ ስራ ነው። የሚያሳዝነው ነገር በአንቺ ምክንያት ሌሎቻችን መሰደባችን እንጂ ማለት ነው። በነገራችን ላይ መዳም አታየኝም ብላችሁ እንደዚህ የምታደርጉ ልጆች ካላችሁ ጥንቃቄ አድርጉ። ለጊዜው ከእሷ ጋር ላይደርስ ይችላል፣ ግን ይዘገያል እንጂ መኑኝ። እኛ የምናደርጋት እያንዳንዷ ነገር ሶሻል ሚዲያ ላይ ያለችው ከእነሱ ጋር መድረሱ አይቀርም። ምክንያቱም የእኛ ስልክ ቁጥር በቀላሉ ስላላቸው እኛ ቲክቶክ ላይ የምንለቀውን ነገር እነሱ በቀላሉ ማየት ይችላሉ ማለት ነው። በነገራችን ላይ እስኪ ጥያቄ ልጠይቃቸው የሀገሬ ልጆች፣ ኢትዮጵያ ሰራተኛ ሆኖ 3 እንቁላል በሁለት እንደውም የሚበላለ ወይም 4 እንቁላልና ሩዝ የሚበላለ ጥያቄን የጠየኳችሁ ማለት ነው። ለምን ብትሉ ይህን ሳላውቅ እኔ ካሁን በፊት ተከራክሬ ያውቃለሁ። ወላሂ ነው የምላችሁ። ታውቃላችሁ አረቦች ሲጨመሩ ሰራተኛን ያማሉና የሆነ ጊዜ ሙና የምትባል ጓደኛዋ መጣችና ፎቅ ተቀምጠው ነበርና የኢትዮጵያ ቡና አፍሊልን ብለውኝ የኢትዮጵያ ቡና አፍልቼ ፎቅ ይዤ ሄድኩ ማለት ነው። እና ፎቅ ይዤ ሲሄድ የሆነ ቸኮሌት አነሳችና እንቻለች ማለት ነው። ያቺ ሴት ወኔ አልበላም ጣፋጭ ነገር አልወድም ምናምን ስላት ላሂ ማታከል አይሻለች ደግሞ የነዋ ማለት ነው። እሷ እኮ ያገኘችው ምግብ አትበላም፣ እንትን ስጋ አትበላም፣ እርጎ አትበላም፣ ክሬም አትበላም፣ እንደዚህ ኬክ ምናምን ነገር እኮ አትበላም ማለች። ለምን ስትላት እንትን ጣሙ ዝብዳ ነው የሚለኝ እያለች አለች ማለት ነው። ከዛ በኋላ አትበላም ስትል አዎ አትበላም፣ አረቢ ዝም ብለሽ አለች። እኔማ ልንገራችሁ አለች እና ወሬዋን ጀመረች ማለት ነው። በፊት እኔ ኢትዮጵያዊ ሰራተኛ አምጥቼ አላቅም ነበረ። በፊት የነበሩ 2 ሰራተኛ ነበሩ፣ ኢንዶኔዥያና ፊሊፒን ነበሩ አለች ማለት ነው። ከዚያ ሁለታቸውም ስራ ይሰሩልኛል፣ ግን ከሁለታቸው ያልወደድኩላቸው ጸባይ ነበር አለች ማለት ነው። ምንድነው ስትባል ግዴታ እነዚያ ሁለታቸውም ኢንዶኔዥያና ፊሊፒን ሰራተኛ ጠዋት ተነስተው 8 እንቁላል ይቀቅላል አለች ማለት ነው። 8 እንቁላል ቀቅለው ማታ ሩዝ ሰርተው ያድራሉ፣ ፍሪጅ ውስጥ ያስቀምጡታል። ጠዋት ተነስተው 8 እንቁላል በሩዝ ይበላሉ አለች ማለት ነው። በነገራችን ላይ በተደጋጋሚ ሲሉ ሰማቸዋለሁ። ቆይ ሌላ ማለ ነግራቸዋለሁ። ከዚያ ስትል ይሄ ነገራቸው አስጠላኝና 2 ዓመታቸውን ጨርሰው እነሱ ማሳደስ ፈለጓለች ማለት ነው። እኔ ግን ስላልወደድኳቸው ይሄን ነገር መጀመሪያ የመጣች ፊሊፒኗ ነበረች። ፊሊፒኗን አሳፈርኳት። ከሀይቴ ቤት ኢትዮጵያ ሰራተኛ ነበረች እና በጣም ጥሩ ነች። በቃ አህላቋምኗ ሁሉ ጥሩ ልጅ ስለሆነ ኢትዮጵያ ያምጫለችኝ አለች ማለት ነው። ከዛ ለመጀመሪያ ጊዜ ኢንዶኔዥያ ሳትሳፈር አንደኛው ኢትዮጵያዊ ከቢሮ ሂጄ ይዣት መጣኋለች ማለት ነው። ከዛ ሀዳ ታለበት ነፍስ ኢንዶኔዥያ አለች ማለት ነው። ይችኛው ኢትዮጵያዊቷ በመጀመሪያ የመጣችው ኢንዶኔዥያም ፊሊፒኗም ከሄዱ በኋላም ለካሷ እንደነሱ አይነት አመጋገብ ከነሱ ተምራለች አለች ማለት ነው። ገባችሁ? እሱ ምንድነው መሰላችሁ? ኢንዶኔዥያ ከሄደች በኋላ ሌላ ኢትዮጵያዊት ሰራተኛ መጣች። በኋላ የመጣች ሰራተኛዋ እንደዚች አታደርግም አለች ማለት ነው። ያቺኛዋ ግን ምን ታረግ ነበር መሰላችሁ? አለኝ ጠዋት ተነስታ ላይ ልክ እነዚያ እንደሚያደርጉት 4 እንቁላልና 2 እንዶሚ 4 እንቁላልና ሩዝ ቁርሷን መብላት ጀመረች አለች ማለት ነው። ሳያት ደስ አላለችኝም። ወደ ቢሮ መለስኳት። ምክንያቱም በጣም ነው የምታስጠላ። አንዲት ሴት ኬፍ ታክል 40 ቤት ኬፍ ኪሎ ማለች ማለት ነው። እንደዚያ ስታረጋና ማሮም ኦቨር አለች ማለት ነው። ስትል ላ አልኩ ዲሄታችሁ ላ አልኩ ወላሂ የምከን እንት ሞብጂብቲ ኢትዮጵያ አንቲ በሽፍቲ አፍሪካ አልኳም ማለት ነው። በስም አፍሪካ ሌላ ዜጋ መጥተሽ ነው እንጂ ምን የኢትዮጵያ ዜጋ በጭራሽ አበድ እንደዚህ የሚያደርግ የለም አልኩና እኔ ተከራከርኩላችሁ። በጭራሽ አልኳት ወላሂ አወልሺ አልኳት። ከ2 እንቁላል በላይ የምትበላ ኢትዮጵያ ሰራተኛ የለችም አልኳም ማለት ነው። ምክንያቱም የእናንተ እንቁላል ፍሬሽ ስላልሆነ እኮ አይጣፍጥም፣ እንደኛ ሀገር እኮ ፍሬሽ እንቁላል አይደለም አልኳም ማለት ነው። ሲቀጥል ደግሞ እዚህ ሀገር መታ ቁርሷን ሌላ ምግብ ካላጣሽ በቀር ሌላ ምግብ እያለ ሩዝ የምትበላ ሰራተኛ የለች ማለት እንደው ሀታ ብታጣ እንኳን ሻይ ጠጥታ ወይ ኮፍ ጠጥታ ልትውል ትችላለች እንጂ ቁርስ ሰዓት ሩዝ የምትበላ ሰራተኛ የለችም ብዬ ተከራከርኳት። ሳሃለች ሁነሽን ነው አንዷ አለች ማለት ነው። አብራት የሚሰራው ኢትዮጵያዊት አትበላም ነበር አለች ማለት ነው። ከዚያ ስትመረኝ እነዚያን የሚያባረርኩበት ምክንያት ይሄ ነበረ። 4 እንቁላል ትበላለች፣ ማታ ደግሞ እንደዚህ 2 ትበላ ትችላለች አለኝ። ምሳ ሰዓት ብቻ ነው አለኝ እንቁላል የማትበላው አለኝ ማለት ነው። በቃ ወይ ታክል ቤት አለች ማለት ነው። ገባችሁ? ከዚያ እሷን ወደ ቢሮ መለስኩና ሌላ ኢትዮጵያ ይዤ መጣኋለች ማለት ነው። ሌላው ኢትዮጵያ ይዤ ስመጣ ያችም ጨዋናት እኔ ብዙ ጊዜ ቁርሳቸውን ማብሬያቸው ብላለሁ። 4 እንቁላል ይሰራሉ፣ 4 እንቁላል በቃ ለ2 ይበላሉ አለች ማለት ነው። ያኔ መራ ደግሞ ይሰውሳሉና ማለት ኢትዮጵያ የሀቱ ቤት ምናምን አክል ያኔ አህላቅ ክልሽ ያኔ ኃይል ዋለ እዛ ወደድኳቸው ሁለቶቹን ሰራተኞች አለኝ ማለት ነው። እኔ ግን በጭራሽ ኢትዮጵያ ሰራተኛ እንደዚህ የምታደርግ የለችም ብዬ ተከራክሬ ነበረ። ከዛ አንደኛውም ተነሳችና ደግሞ እሷ እንኳን ተውት የተለመደ ነገር ነው። እነሱ 4 ሰራተኞች አሉ፣ ፊሊፒኖች ናቸው። የሀብታም ቤት ነው፣ ሸካ የሚባል ቤት ነው። እና 4 ፊሊፒኖች አሉ፣ ወንዶችም አሉ እዚያ ቤት። ስለዚህ ቤት ታሪክ አሁን በፊት ነግራችሁ አውቃለሁ።
16 እንቁላል ነው እኛ የሚቀቀል እና አንቺ 4 እንቁላል ቀቀለችልሽ ነው እንዴ ታዲያ የምታባሪያት ብላ ወሬዋን ጀመረች ማለት ነው። ያቺ ደግሞ ላዝም አወል ሽቆላለች። ያቺ ደግሞ ማለት ነው ከሽቆል በፊት 16 እንቁላል ቀቅለው በሩዝ ከበሉ በኋላ ነው እኔ ስራ የሚገባ ላይ አወል ሸይንሹ አለጡል ይትክሉ ማጥባለች ማለት ነው። ባዴን ማጥባ ከገቡ በኋላ አለጡል ይሰው ኖስኮፊ አለች ማለት ነው። ኖስኮፊያቸውን ከተጠቀሙ በኋላ ደግሞ እንቁላላቸውን ይቀቅላሉ ላይ ከሩዛቸው ጋር ይበላሉ። ከባዴን ይሰው ካረቅ ይሽሩቡ ያክሉ ይሲሩ ዋይት ያክሉ ፊሊፒን እንድንጃለች ማለት ነው። ሀታ ተወድ ቤትናስ ያኔ ማይስተዋለች ያኔ ይፍቹ ተላጃለች ማለት ነው። ሰው ቤት ወስዳቸዋቸው እንኳን አያፍሩም። ተላጃ እየከፈቱ ይበላሉ ምናምን ነገር አለች እና ኢትዮጵያኖች ሁሉም አንድ እንዳልሆኑ አይቻለሁ። ያችን ከንዱን ጅዋ ተምራ ነው እና ብዙዎቻችሁ ኢትዮጵያኖች ግን ምግብ አትበሉም፣ ስጋ አትበሉም፣ ወተት አትጠጡም እያለች እሷ ማለች ማለት ነው። እኔ ግን ተከራከርኳት ያችኛውም ኢትዮጵያ አትሆንም ብዬ ግን የተረዳሁት ነገር እንደዚያ የሚያረጉ ሰዎች እንዳሉ ነው። ገባችሁ? እሺ መብላቱን ብሉ ችግር የለውም። ግን ለምንድን ነው የምትበሉትን ነገር ሚዲያ ላይ አመጣችሁ የምታሰጡ? ምንድን ነው ጥቅሙ? እስኪ ንገሩኝ። ከእናንተ ምን እንማር? ወላሂ ከእናንተ ምን እንማር ማለት ነው። አሁን የዚችን ልጅ ቪዲዮ ያየች መዳም እንግዲህ ሁሉም ኢትዮጵያ ሰራተኛ እንደዚህ አድርገን የምንበላ ነው የሚመስላቸው። አይደለም ሲበሉ አይቶ ይቅርና እኮ ገና ሳይበሉ እንኳን ምግብ ሊሰሩ ሲሰለፉ እንኳን ሸተተኝ አሸተችኝ እያሉ እንዳይሰሩ እንኳን የሚያሰቅቋቸው ስንት አረቦች እንዳሉ አታውቁም? ስንት እህቶቻችን ወላሂ ደረቅ ቂጣ እንኳን አተው ሰውነት የተንቀጠቀጠ በረሃብ ምክንያት ከስንት ቀን በፊት ነው በዛኛው ቻናል ነው በዚህ የሰራው ቪዲዮ አለ። በቃ ልሰራ ስል አታሰራኝም አለኝ። ምግብ ሞልቷል ግን ከየት ልስራ አለች። እኔ እንዴት የሚነግራ ቆል ያለ ነበር ያለች። እሷ ግን በድብቅ ካሜራ ስለምታያት ገና ለሷ የሆነ ነገር ልትሰራ እንደሆነ ስታያት ትመጣባትና ሪሃ እያለ ታስቆማታለች ማለት ነው። እንደዚህ ተሳቀው የሚኖሩ እህቶች ባሉበት ሀገር እናንተ ደግሞ አላህ ጸጋ ሰጥቷችሁ የተሰጣችሁን ጸጋ ድብቅ ብላችሁ ብትበሉ ምን ችግር አለው? ሚዲያ ላይ አወጣችሁ መዝራታችሁ ምንድን ነው ጥቅሙ? እስኪ ንገሩኝ። እሺ የራሳችሁ መዳሞች እንኳን ባያዩዋችሁ ሚዲያ ላይ ማምጣቱ ጥቅሙ ምንድን ነው? ግን ደግሞ እመኑኝ ወላሂ ነው የምላችሁ ሰሞኑን የሆነች ልጅ እያለች ሰምቻታለሁ። ሳሎን ውስጥ ሆና ዩኒፎርም ለብሳ ትጨፍራለች። ቴሌቪዥኑን ጋር የሆነ ነገር ከፍታ እየተገላበጠ ምናምን ነገር ነበር ማለት ነው። እና ያንን ቪዲዮዋ ከወራት በፊት ከመዳሟ እጅ ደረሰና በዚህ ቪዲዮ ምክንያት ብቻ ከስራ ተባረርኩ ብላ ወታ ቪዲዮ ሰርታ ይቻታለሁ። እና ባካችሁን የሀገሬ ልጆች እናንተም ብዙዎቻችሁ አይታችሁ ከሆነ ምንም ሳላደርግ መዳም የተቀየረችብኝ እንላለን አይደለ? ምንም ሳላውቅ በድብቅ መዳም ያሳፈረችኝ እንላለን አይደለ? ምንም ሳላውቅ መዳሜ ከስራ አባረረችኝ እንላለን አይደለ? ግን እኛ የማናውቀው አለ አይደለ? ቀለል አድርገን የምናየው ነገር ለስራችን መበላሸት ምክንያት ሊሆንን ይችላል። ገብቷችኋል? እናንተ አሁን ቲክቶክ ላይ ነው የለቀኩት እነሱን ብሎክ አድርጊያቸዋለሁ አይ ምናምን ትላላችሁ። እነሱ እንኳን ብሎክ ቢያደርጉን እነሱ እንኳን ብሎክ ብታደርጓቸው ሌላ አረቦች እኮ ሸር ይደራርጋሉ። ግሩፕ እኮ አላቸው ሀገሬ ልጆች። እኛውን ከስንት ተዘዋዝሮ አይደለ እንደ የአረቦች ቪዲዮ ከኛ ጋር የሚደርሰው ከስንት ከሳውዲ እኔ ዱባይ ሁኜ ሳውዲ ለዱባይ የሚደርሰው እና እባካችሁ እናንተ በእርግጥ የፈለጋችሁት ነገር ቢደርስባችሁ በስራችሁ ነው። ግን እኛ መስራት እንፈልጋለን። ወላይ ስደት ላይ ሆነን የሆነ የማይረባ ነገር ከሰራን እከሊት አንባልም እኮ ሀገሬ ልጆች። ኢትዮጵያኖች እኮ ናቸው እንደዚህ የሚያደርጉት እኮ ነው የምንባል። አስቡት አንዲት ጀግና የሆነች ኢትዮጵያ ደግሞ መልካም ነገር ስትሰራ ከታየች ጥሩ ከሆነች ይኸው ኢትዮጵያን ሰራተኞች እኮ እንደዚህ ናቸው ተብላ ለሌሎች መመስገን ምክንያት ትሆናለች ማለት ነው። አሁን የትላችሁ ያች መዳም የመጀመሪያዋን ሰራተኛዋን እንዳመጣች ድጋሚ ኢትዮጵያ ሰራተኛ አመጣ ሳትሞክር አቁማ ቢሆን ኑሮ ያችን ብቻ እንዳየች ብታወው ላይ ኢትዮጵያ ሰራተኛ ሆዳሞች ናቸው እንደዚህ ነው መብላቱን ብሉ ይክፈትላችሁ። ግን አታውጡ ነው እኔ ገባችሁ። እነሱ በላሽ ይሉኛል ምናምን ብላችሁ መብላታችሁን አቁም እያልኳችሁ አይደለም። ከከፈተላችሁ ብሉ። ግን ስትበሉ አታሳዩ። በቃ ስትበሉ አታሳዩ ወላሂ። እና እንደዚያ ያችን እንዳየች ሌላ ኢትዮጵያ ሳታመጣ ቀርታ ቢሆን እንደዚያ አድርጋ ስማችን ታጠፋን ነበር። ግን ከሷ በኋላ ያመጣቻቸው 2 ጨዎች አሉ፣ ስርዓት ያላቸው በአማቸው ሰርተው በልተው ደስ የሚል በቃ ወዳቸው እያሰረቻቸው ነው ያሉ ማለት ነው። ገብቷችኋል? ግን በዚያችን ምክንያት ብቻ አሁን ዝም ብላ ቢሆን ድሮ ወይ እንዳታመጧቸው እያለች ለሌሎቹም እንዳያመጡ ራሱ እንቅፋት ትሆንብን ነበር ማለት ነው። ስለዚህ እናንተ ብቻ አይደለም የምትሰደቡት፣ በእናንተ ምክንያት እኛንም ታሰድቡናላችሁ። በእናንተ ምክንያት እኛን ሁሉ ስራ እንዳናገኝ ታደርጉናላችሁ። ስለዚህ ያልሆነ ስራ አትስሩ የሀገሬ ልጆች፣ ተው፣ ነውር ነው እውነት። ያኔ ለመፈመስ ፈልጋችሁ ከሆነ ብዙ የሚሰሩ ቪዲዮዎች አሉ፣ እነዚያ ስሩና እንደዚህ ያለ ነገር አታድርጉ ነው። በጣም ነው የምታስጠሉ፣ በጣም ታስጠልያለሽ ማለት ነው የእውነት ከመልክሽ ክፋት ካበላልሽ የሴት ቅጥ የሌለሽ ባለየንሽ ማለት ነው ካለማመጥሽ። ቆይ አረብ ሀገር መቶ ጥርስን ያልታመመ ሰው አለ? ይች እኮ እንዴት ትኩስ እንደሚ ራሱ እንደምትቅም ማለት ነው። አረ ይች ሲጀመር ጅቦናት እና ተው አታሰድቡ ነው። ሰላሙን